ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥር 20 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። ኢትዮጵያ በአክቲቭ ወታደራዊ የሰው ኃይል ግብፅን በመብለጥ በዓለም 9ኛ ደረጃ መያዟ ተገለጸ። ይህን በተመለከተም ዝርዝር መረጃ ይዘናል፣ የምትሰሙት ይሆናል። ከቦሎ አገልግሎት ሰጪ የተሽከርካሪ ማሰልጠኛ ተቋማት ላይ ውክልና ሊነጠቅ መሆኑ ተሰማ። ለመሆኑ የተቋማቱ ውክልና ለምን ይነጠቃል? በዝርዝር ይዘነዋል። ከባህር ማዶ መረጃዎቻችን መካከል ደግሞ ውጥረቱና ፍጥጫው እየተካረረ በመጣበት በዚህ ወቅት ኢራን ለእስራኤል ሲሰልል ነበር ያለችውን ግለሰብ ሰቅላ በሞት መቅጣቷ ተሰማ። ይህን ተከትሎ የሚወጡ መረጃዎችን በዝርዝር እናደርሳችኋለን። ለበርካታ ኢትዮጵያውያን መሸጋገሪያ የሆነችው ስፔን በመቶ ሺዎች ለሚቆጠሩ ስደተኞች ሕጋዊ የመኖሪያና የሥራ ፈቃድ ለመስጠት መወሰኗ ተሰምቷል። አገሪቱ ይህንን ፈቃድም ለማግኘት የሚያስፈልጉ መስፈርቶችን ይፋ አድርጋለች። አብራችሁን ስትቆዩ በዝርዝር የምትሰሙት ይሆናል። በደረሰ አሰቃቂና አስደንጋጭ የአውሮፕላን አደጋ ምክትል ርዕሰ መስተዳደሩን ጨምሮ የበርካታ ሰዎች ሕይወት ማለፉ ተሰምቷል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ ወደ ዝርዝር መረጃዎቻችን እንሸጋግራለን። ከቦሎ አገልግሎት ሰጪ የተሽከርካሪ ማሰልጠኛ ተቋማት ላይ ውክልና ሊነጠቅ መሆኑ ተሰማ። በአሽከርካሪና ተሽከርካሪ ባለስልጣን የሚከናወነውን ምዘና በማያልፉ የቦሎ አገልግሎት በሚሰጡ የአሽከርካሪ ማሰልጠኛ ተቋማት ላይ ውክልና እስከ መንጠቅ የሚደርስ እርምጃ እንደሚወሰድ ተነግሯል። የቦሎ አገልግሎት በሚሰጡ የአሽከርካሪ ማሰልጠኛ ተቋማት ላይ በባለስልጣኑ በሚከናወነው ምዘና ክፍተት ከተገኘባቸው ውክልና እስከ መንጠቅ የሚደርስ እርምጃ እንደሚወሰድ የባለስልጣኑ የተሽከርካሪ ዘርፍ ምክትል ዋና ስራ አስኪያጅ ወይዘሮ ትዕግስት አሰፋ ተናግረዋል። በዚህም ባለፈው ዓመት በተሽከርካሪ ማሰልጠኛ ተቋማት ላይ በተከናወነ ምዘና ደግሞ የባለስልጣን መስሪያ ቤቱን ምዘና ባላሟሉና ክፍተት በተገኘባቸው የተሽከርካሪ ማሰልጠኛ ተቋማት ላይ ከጽሑፍ ማስጠንቀቂያም እስከ ውክልና የመንጠቅ እርምጃ እንደተወሰደባቸውም ገልጸዋል። በሌላ በኩል የተሽከርካሪ ባለንብረቶች በየአቅራቢያቸው በሚገኙ የተሽከርካሪ ማሰልጠኛ ተቋማት ላይ የቦሎ አገልግሎት እንዲያገኙ ለማስቻል እቅድ ስለመያዙ ተጠቁሟል። ኢትዮጵያ በአክቲቭ ወታደራዊ የሰው ኃይል ግብፅን በመብለጥ በዓለም 9ኛ ደረጃን መያዟ ተገለጸ። ግሎባል ፋየር ፓወር የተሰኘው ድረገጽ ይፋ ባደረገው አዲስ ሪፖርት መሰረት ኢትዮጵያ በንቁ ወይንም በአክቲቭ ወታደራዊ የሰው ኃይል ብዛት በዓለም አቀፍ ደረጃ ለመጀመሪያ ጊዜ ወደ ቀዳሚዎቹ 10 ሀገራት ተርታ በመቀላቀል 9ኛ ደረጃን ተቆጣጥራለች። ሀገሪቱ በአሁኑ ወቅት ከግማሽ ሚሊዮን በላይ ዝግጁ የጦር ሰራዊት በመያዝ በአፍሪካ ቀንድና በመላው አህጉሪቱ ያላትን ስትራቴጂካዊ ተጽዕኖ አጠናክራለች ያለው ሪፖርቱ ይህ ውጤት ኢትዮጵያ በሰው ኃይል ብዛት ብቻ ሳይሆን በየዓመቱ ለውትድርና ብቁ የሚሆን ዜጋን ወደ ሰራዊቱ በማስገባት ረገድ ያላትን ግዙፍ አቅም ያሳየ ነው ብሏል። በሪፖርቱ መሰረት በየዓመቱ ከ2.7 ሚሊዮን በላይ ዜጎች ለውትድርና ዕድሜ የሚደርሱባት ሀገር መሆኗ ለደረጃው እድገት ትልቁን አስተዋጽኦ አድርጓልም ብሏል። በዚህ አዲስ ሪፖርት መሰረትም ኢትዮጵያ በሰው ኃይል ብዛት ከግብፅ በላይ ግዙፍ ሰራዊት መገንባት መቻሏ ቀዳሚው የመነጋገሪያ ነጥብም ሆኗል። ግብፅ በንቁ ወታደራዊ የሰው ኃይል 438500 ሰራዊት በመያዝ በዓለም 13ኛ ደረጃ ላይ የተቀመጠች ሲሆን ኢትዮጵያ ግን በ503000 ሰራዊቷ በአራት ደረጃዎች ልቃ መገኘቷ ተገልጿል። ምንም እንኳ ግብፅ በጠቅላላ ወታደራዊ ኃይል በዓለም 19ኛ ደረጃ
ደረጃን በመያዝ ከአፍሪካ ቀዳሚ ብትሆንም በሰው ኃይል ግንባታ ረገድ ግን ኢትዮጵያ ያስመዘገበችው ውጤት አዲሱን የቀጠናውን ወታደራዊ ሚዛን አመላካች ነውም ተብሏል። በተለይም በታንክ በመርከብና በአየር ኃይል ረገድ ግብፅ አሁንም ሰፊ ብልጫ ቢኖራትም ኢትዮጵያ ያላትን ከፍተኛ የሰው ኃይል ከቅርብ ጊዜ ወዲህ በምትገነባቸው ዘመናዊ ድሮኖችና የተዋጊ ጄቶች ቴክኖሎጂ በማጣመር ክፍተቱን እያጠበበች እንደሆነም ሪፖርቱ ጠቁሟል። በሌላ በኩል ከጎረቤት ሀገር ኤርትራ ጋርም ያለውን ወታደራዊ ንጽጽር ደግሞ ያስቀመጠው ሪፖርቱም ኢትዮጵያ በንቁ ሰራዊት ብዛት በበጀትና በትጥቅ ዘመናዊነት እጅግ ሰፊ ልዩነትን ፈጥራለች። በዚህም ኤርትራ በንቁ ሰራዊት ብዛት 301,750 በመያዝ በዓለም 20ኛ ደረጃ ላይ የምትገኝ ሲሆን ይህም ደግሞ ከኢትዮጵያ ሰራዊት ጋር ሲነጻጸር በ200,000 ያህል ያነሰ ነውም ተብሏል። በተጨማሪም ኢትዮጵያ በዓመት የምታወጣው የመከላከያ በጀት ከኤርትራ በብዙ እጥፍ የሚበልጥ መሆኑም ሀገሪቱ በረጅም ጊዜ ጦርነት ውስጥ የመቆየትና ሰራዊቷን የማስታጠቅ አቅሟ ከኤርትራ እጅግ የላቀ መሆኑን ሪፖርቱ በአሃዝ አስቀምጧል። በአጠቃላይ የ2026 ግሎባል ፋየር ፓወር መረጃ እንደሚያሳየው ከሆነ ደግሞ ኢትዮጵያ በሰው ኃይል ረገድ የዓለም ሀያላን ከሚባሉ ሀገራት ተርታ መሰለፏ በአፍሪካ ቀንድ ያላትን የወታደራዊ የበላይነት ይበልጥ የሚያረጋግጥም ሆኗል። በሪፖርቱ መሰረት ደግሞ ቻይና፣ ህንድ፣ አሜሪካ፣ ሩሲያ፣ ሰሜን ኮሪያ፣ ዩክሬን፣ ፓኪስታን፣ ኢራን፣ ኢትዮጵያና ቱርክ በቅደም ተከተል በዝግጁ ወይንም አክቲቭ ወታደራዊ የሰው ኃይል ብዛት ከ1 እስከ 10 የተቀመጡ ሀገራት ናቸው። በአጠቃላይ ወታደራዊ አቅም ግን ኢትዮጵያ በ2026 ዓመታዊ የግሎባል ፋየር ፓወር ግምገማ ላይ ከተደለደሉት 145 ሀገራት መካከል በ47ኛ ደረጃ ላይ እንደምትገኝ ተመላክቷል። መንግስት በቤቶች ልማት ላይ ያለውን የፋይናንስ ችግር ለመፍታት የሞርጌጅ ባንክን መልሶ ማደራጀት አለበት ተባለም። ይህ የተባለው ደግሞ የከተማና መሰረተ ልማት ሚኒስቴር የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ሪፖርት በገመገመበት ወቅት ነው። በዚህም የከተማና መሰረተ ልማት ሚኒስቴር የዜጎችን የቤት ችግር ለማቅለል የታቀደውን የቤቶች ልማት ለማከናወን አንዱ ተግዳሮት በቤት ልማት ላይ ያለው የፋይናንስ አቅርቦት ውስንነት መሆኑ ተጠቁሟል። የመኖሪያ ቤት ችግርን ሙሉ በሙሉ መፍታት ባይቻልም በሌሎች ሀገራትም ችግሩን ለመፍታት ከሚጠቀሙባቸው ዘዴዎች አንዱ የቤት ብድር ባንክ አገልግሎት መሆኑን ደግሞ በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና የትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶ ተናግረዋል። በመሆኑም ይህን ችግር ለመፍታት መንግስት አዲስ ባንክ ከማዋቀር ይልቅ የነበረውን የኮንስትራክሽን ባንክ መልሶ ማደራጀት እንዳለበትም ተገልጿል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር እሸቱ ተመስገን በበኩላቸው በኢትዮጵያ ቀደም ባሉት ዘመናት የቤት ብድር ባንክ ወይንም ሞርጌጅ እንደነበርና ባልታወቀ ምክንያት ወደ ንግድ ባንክ የተቀላቀለ ስለመሆኑ ገልጸዋል። በዚህም ሚኒስቴር መስሪያ ቤቱ ኃላፊነቱን ወስዶ ይህንን ባንክ መልሶ እንዲደራጅ በትኩረት መስራት እንደሚገባውም አሳስበዋል። ከ2000 በላይ እግረኞች ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ከጥር 1 ቀን እስከ ጥር 15 ቀን 2018 ዓ.ም ትክክለኛውን የእግረኛ መንገድ አጠቃቀም ባልተከተሉ 2151 እግረኞች ላይ እርምጃ መውሰዱን አስታውቋል። ከነዚህም ውስጥ ደግሞ 1076ቱ በገንዘብ መቀጣታቸውን የገለጹት የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ ቀሪዎቹ 1075 እግረኞች ደግሞ የማህበራዊ አገልግሎት እንዲሰጡ መደረጉን ተናግረዋል። በተጨማሪም በሁሉም ቅርንጫፍ ጽህፈት ቤቶች በተደረገ ጥብቅ ቁጥጥርም 4587 አሽከርካሪዎች በተለያዩ የደንብ መተላለፍ ጥሰቶች በገንዘብ መቀጣታቸውን ዳይሬክተሯ ተናግረዋል። በተለይም ለትራፊክ ግጭት ቀዳሚ መንስኤ በሆኑት ከፍጥነት ወሰን በላይ ማሽከርከርና ጠጥቶ ማሽከርከር ላይ በተካሄደ ኦፕሬሽን
350 አሽከርካሪዎች በአልኮል ትንፋሽ መመርመሪያ መሳሪያ ተመርምረዋል ያሉም ሲሆን ከነዚህም ውስጥ 115ቱ ከልኬት በላይ በመጠጣታቸው እንዲሁም 3711 አሽከርካሪዎች ደግሞ ከፍጥነት ወሰን በላይ በማሽከርከራቸው በገንዘብ መቀጣታቸውን አስታውቀዋል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። በሁለቱ ሀገራት መካከል ያለው ውጥረት እየጨመረ በመጣበት በዚህ ወቅት ኢራን ለእስራኤል ሲሰልል ነበር ያለችውን ግለሰብ በሞት መቅጣቷ ተሰማም። ለእስራኤል የስለላ ድርጅት ሞሳድ መረጃ ሲያቀብል ነበር የተባለ ግለሰብ በስቅላት መሞቱን የኢራን የፍትህ አካላት በዛሬው ዕለት አስታውቀዋል። እንደ መንግስታዊው የዜና ወኪል ዘገባ ከሆነ ደግሞ ግለሰቡ የተቀጣው የሀገሪቱን ሚሳኤል ማምረቻ ተቋማት ኢላማ ያደረጉ የጥፋት እርምጃዎችን ለማመቻቸት ሚስጥራዊ መረጃዎችን ለጠላት አሳልፎ በመስጠት ጥፋተኛ ሆኖ በመገኘቱ ነው ብሏል። ግለሰቡም ከአንድ ዓመት ገደማ በፊት በቁጥጥር ስር ውሎ የነበረ ሲሆን የኢራን ጠቅላይ ፍርድ ቤት የተላለፈበትን የሞት ፍርድ ካጸና በኋላ ዛሬ የቅጣት እርምጃ ተፈጽሞበታል ተብሏል። ይህ የሞት ቅጣት የተፈጸመውን በኢራንና በእስራኤል መካከል ያለው ወታደራዊና የደህንነት ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። በተለይም ባለፈው ሰኔ ወር ላይ ሁለቱ ሀገራት ለ12 ቀናት በቀጥታ ጦርነት ውስጥ መቆየታቸው የሚታወስ ሲሆን ከዚያን ጊዜ ጀምሮ ቴሄራን በሀገር ውስጥ ያሉ የእስራኤል ሰላዮችን የማደን ስራዋን አጠናክራ ቀጥላለች። በሌላ በኩል ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ደግሞ ኢራን እንዲህ ያሉ የሞት ቅጣቶችን ለፖለቲካዊ ማስፈራሪያነት ትጠቀምባቸዋለች በሚል ቅሬታቸውን እየገለጹ ይገኛሉ። በደረሰ አሰቃቂ የአውሮፕላን አደጋ ምክትል ርዕሰ መስተዳደሩን ጨምሮ የ5 ሰዎች ሕይወት ማለፉ ተገለጸ። በህንድ መሃራሽትራ ግዛት ዛሬ ጠዋት በደረሰ አሰቃቂ የአውሮፕላን አደጋ አንጋፋው ፖለቲከኛና የግዛቱ ምክትል ርዕሰ መስተዳደር ኢጃት ፓወር ሕይወታቸው ማለፉ ተሰምቷል። ይህ አደጋም የደረሰው ፓዋርና አጃቢዎቻቸው ከሙምባይ ተነስተው ወደ ባራማቲ በመጓዝ ላይ በነበሩበት ወቅት ሲሆን የግል አውሮፕላኑ ባራማቲ አየር ማረፊያ ለመድረስ ጥቂት ኪሎ ሜትሮች ሲቀሩት ተከስክሶ ወዲያውኑ በእሳት ተያይዟልም ተብሏል። በአደጋው ወቅትም በአውሮፕላኑ ውስጥ የነበሩት 5ቱም ሰዎች ማለትም ምክትል ርዕሰ መስተዳደሩን ጨምሮ 2 ረዳቶቻቸውና 2 የበረራ ባለሙያዎች ወዲያውኑ ሕይወታቸው ማለፉን የክልሉ ፖሊስ አረጋግጧል። የዓይን እማኞች እንደገለጹት ከሆነ ደግሞ አውሮፕላኑ መሬት ከመምታቱ በፊትም በአየር ላይ ያለ ጭስ ይታይበት እንደነበር ገልጸዋል። ይህን አሰቃቂ የአውሮፕላን አደጋ ተከትሎም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለሟች ቤተሰቦችና ለህንድ ሕዝብ መጽናናትን ተመኝተዋል። የህንዱ ሲቪል አቪዬሽን ባለስልጣን በበኩሉ የአደጋውን መንስኤ ለማወቅ በቦታው ተገኝቶ ምርመራ የጀመረ ሲሆን የቴክኒክ ብልሽት ወይንም የአየር ንብረት ሁኔታ ለአደጋው ምክንያት ሊሆን እንደሚችሉ እየተገመተም ይገኛል። ስፔን ለ500,000 ስደተኞች የነዋሪነትና የሥራ ፈቃድ ልትሰጥ መሆኑ ተገለጸ። የስፔን መንግስት በሀገሪቱ ውስጥ ያለ ህጋዊ ሰነድ የሚኖሩ ወደ ግማሽ ሚሊዮን የሚጠጉ ስደተኞችን በህጋዊ መንገድ ለማቋቋም መወሰኑን አስታውቋል። ይህ እርምጃ በስፔን ለሚኖሩ በርካታ ኢትዮጵያውያን ስደተኞችም አዲስ ተስፋን ይዞ መጥቷል ነው የተባለው። የስፔን የፍልሰት ሚኒስትር እንደገለጹት ይህ ውሳኔ በሀገሪቱ ጥላ ውስጥ ተደብቀው የሚኖሩ ስደተኞች ከጉልበት ብዝበዛ ወጥተው በክብር እንዲኖሩና እንዲሰሩ የሚያስችልም ነው ብለዋል። በተለይም ደግሞ እንደ ኢትዮጵያ ካሉ ሀገራት በብዙ ውጣ ውረድ ስፔን የገቡ ስደተኞች በሀገሪቱ የሥራ እጥረት ባላቸው ዘርፎች ተሰማርተው ራሳቸውንና በሀገር ቤት የሚገኙ ቤተሰቦቻቸውን እንዲረዱ ትልቅ ዕድል ይፈጥርላቸዋል ተብሏል። የተለያዩ
ዓለም አቀፍ የፍልሰት ድርጅቶች መረጃዎች እንደሚያመላክቱት ከሆነ ደግሞ በሺዎች የሚቆጠሩ ኢትዮጵያውያን በስፔን ውስጥ ይኖራሉም ብለዋል። ይሁን እንጂ አብዛኞቹ ስደተኞች በህገወጥ መንገድ የሚገቡና ሰነድ የሌላቸው በመሆናቸው ቁጥራቸው ከሚገመተው በላይ ሊሆን እንደሚችል ይገመታል። አዲሱ መመሪያም ከመጋቢት ወር 2018 ዓ.ም ጀምሮ ተግባራዊ እንደሚደረግ የተገለጸ ሲሆን እስከ ታህሳስ 2018 ዓ.ም ድረስ ስፔን የገቡና ለ5 ወራት የኖሩ እንዲሁም የወንጀል ሪከርድ የሌለባቸው ስደተኞች ነዋሪነትና የሥራ ፍቃድ ማግኘት ይችላሉ ተብሏል። ይህ የስፔን መንግስት ውሳኔ በሌሎች አውሮፓ ሀገራት ካለው ጠንካራ የስደተኞች ቁጥጥር በተቃራኒ የወጣ ሲሆን ሀገሪቱ ለኢኮኖሚ እድገቷ በየዓመቱ እስከ 300 ሺህ የሚጠጉ አዳዲስ ሰራተኞች እንደሚያስፈልጋትም ተገልጿል። ይህ በስፔን ለሚገኙና ወደፊትም ለሚገቡ ኢትዮጵያውያን ምቹ የሥራና የኑሮ ሁኔታን ለመፍጠር እንደ መልካም አጋጣሚ የሚታይ ሲሆን ስደተኞቹ ሕጋዊ ፍቃድ ሲያገኙ ደግሞ በመደበኛው የሥራ ዘርፍ ተቀጥረው ግብር መክፈልና በማህበራዊ ዋስትና ተጠቃሚ መሆን ስለሚችሉ በኢትዮጵያና በስፔን መካከል ያለው የሰዎች ለሰዎች ግንኙነትም ይበልጥ ያጠናክራል ተብሎ ይጠበቃል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።